ውድ ቤተሰቦቼ ጥፍጥ ያለ ቪዲዮ ሰርቼላችኋለሁ። እስከ መጨረሻው ተከታተሉት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የሰዓዳ ዩቲዩብ ቻናል ተከታዮች ወንድሞቼ ሰላም ብያችኋለሁ። እንግዲህ ዛሬ ይዤላችሁ ነው የመጣሁት የዶሮ ስጋ ሳሎና ነው ማለት ነው። በቁድራ ህጅ ካሮት ብጣት ደግሞ የመሳሰሉት ቁድራ አርጌ እንዲሁም በዶሮ ስጋ ነው ሳሎና የምሰራው ማለት ነው። እሺ እዚህ ጋር ይሄ የዶሮ ስጋ በሚገባ ቆንጆ አርጌ አጥቤዋለሁ ማለት ነው። እንግዲህ ሳሎና ወይንም ኢዳም ወይንም ሳሎና በሳውዲ የሚባለው ኢዳም ነው ማለት ነው። በዚህ ደግሞ ሳሎና ነው የሚሉት እና እንግዲህ በቁድራ አርጌ ካሮት አለው ማለት ነው። ስለዚህ ጥፍጥ አርጌ እየሰራ ብገኛለሁ። ደግሞ ይሄ ቲማቲም ፈጭቼ ነው ማለት ነው። ቲማቲም ፈጭቼ ነው ያረኩበት ማለት ነው። እንዲሁም የዶሮን ስጋ በዚህ መልኩ ጥብ አርጌያታለሁ። ሌላው ነገር ደግሞ ይሄ ዶሮ ስጋ ያረኩት ላይሙን ያለውን አድርቀው ማለት ነው። እሱ ሲገባበት ነው የሚጣፍጠው። በዚች መልኩ ተከተከች ነው በሚገርም ሁኔታ። ስጋ እንግዲህ ቆዳው ቶሎ ስለሚበስል ላይ እየጨመርኩት ነው ማለት ነው። እስከ መጨረሻው እንደምትከታተሉ ተስፋ አደርጋለሁ። እንደምትወዱትም ተስፋ አደርጋለሁ። የኔ ውዶች እስከ መጨረሻው ተከታተሉና እስቲ ኮሜንት ጣፉልኝ፣ አስተያየት ስጡኝ። ምን ይመስላል? እንዴት ነው? ቆንጆ ነው? እና እዚህ ደግሞ ያው ሳሎና ወይንም ሚዳም ስለሰራው ነጭ ሩዝ ነው። በነጭ ሩዝና እንግዲህ በሳሎና ነው ማለት ነው። አንድ ልጅ ሳሎና ስላት ሳሎና የቤቱ ሳሎና ነው እንዲ ያለችኝ ማለት ነው። ምክንያቱም ሳኡዲ የሚባለው ኢዳም ነው ማለት ነው። በዱባይ ሳሎና ይሉታል። እና ይሄን ይመስላል የኔ ወዶች።